ይሄ ለየት ያለ መርሃ ግብር ነው። በነገራችን ላይ አንቺም አበዛሽው የቅዳሜን ሞት ድሃ ገበያውን እንዳይውልበት የተባለች አንድ በጣም ጨቋኝ የነበረች ባላባት ነበረች ይባላል። ማነች እሷ? ምንድነች እሷ የሚለውን እንደው ዝም ብሎ ለማንሳት ያክል ማለት ነው። በድሮ ዘመን ከብዙ ዓመታት በፊት አንድ ባላባት ነበረች። ባላባት ማለት እንግዲህ አባት ያላት እንደማለት ነው። ባላባቶች የሚባሉት እንደዛ ናቸው። እኛ አባት አለን፣ ሌላው አባት የለውም ነው። ባለእጅ ደግሞ የሚሉት አሉ። ባለእጅ ደግሞ በእጁ የሚሰራ ሸክላውንም ምኑንም አድርጎ የሚኖር እንደማለት ነው። አባት የለውም ማለት ነው። ባለመሬት ክርስተጉል ወዘተ ምራ በጣም ብዙ የሚባሉ ነገሮች አሉና እነሱ በጣም የሚገርሙ ነገሮች ናቸው። እና እቺ ባላባት አባት ያላት ወገን አላት የምትባል ብዙ ህዝቡን ስታሰቃይ ስለነበረ እና ሁሉም ያዝንባት ነበርና መቼ ነው እቺ ሴት አርፋ እኛ ማርፈን የምንለው እያሉ በሚያስቡበት ጊዜ ታመመች ይባላል የሆነ ሰዓት ላይ። እና በወቅቱ የነበሩት እንግዲህ ጭሰኞቹ ሌሎቹ ለፍተው ጥረው የሚያድሩት እንደፎይ ልንል ነው። ቅዳሜ ነው የሚያርፉት እንግዲህ ገበያ ስለሆነ ማለት ነው። ገበያ ወጥተው ገበያ እንሸምታለን፣ አንዳንድ ነገሮች እናደርጋለን፣ የሚያስፈልገን ነገር ማለት የሚያርፉበት ቀን። ያቺ ሴት መቼ ትሞታለች? ቅዳሜ ቀን ላይ እሷ ሞታ መቼስ እንግዲህ ገበያ ሊወጣ አይችልም። እና አንቺም አበዛሽው የቅዳሜን ሞት ድሃ ገበያውን እንዳይውልበት ብለው አለቀሱ ይባላል። ከዚህ አኳያ እኔ የሰሞኑን ሁኔታ ስመለከት አንደኛ ነገር ምርጫ የምታካሄድ ከሆነ እርምጃ እንወስዳለን ተብሎ በግልጽ ጽንፈኛው ፋኖም ሸኔም አድርጎ ተቀናይቶ ሲያደርግ የነበረበት ሁኔታ አለ። ከዛም አድርገው ያደረጓቸው ነገሮች አሉ፣ መግለጫም የሰጡባቸው አሉ። እኔ እሱ አይደለም እንደ ሁለት ነገሮች ላይ ነው ማተኮር የሚፈልገው። አንደኛ አስረስ ማረ የአፋብን እንግዲህ ከአመራር አባላት አንዱ ማለት ነው የሰጠው መግለጫ አለና አንዱ አጋራችን ኦሮሞ ነጻነት ሰራዊት ነው፣ ኦላ ነው፣ ኦሮሞ ሊበሬሽን ፍሮንት ወይም ደግሞ ወራንዲ ብልስማ ኦሮሞ ነው ብሎ ተናግሯልና አንደኛ እሱ እንድናዳምጥ ፈልጋለሁ። እነዚህ ሰዎች እና አስረስ ማረና ሌሎቹ ኢትዮጵያን ለመበተን ከሚሄዱበት እንቅስቃሴና አካሄድ አንዱ ኦሮሞ ብለው ህጹም አይጠሩም። ቀጥሎ በመረጃና በማስረጃ በማቀርብላችሁ አሁን ነው የምለው ከቀናት በፊት ባቀረብኩላችሁ መረጃ ላይ ልክ ያኔ እንደው በደጃዝማቾቹ ግራዝማቾቹ ምናምን በሚባለው እንደው ብዙም ፊደልን ባልቆጠሩ ምናምን ይልስ በነበረ ሁኔታ አፋን ኦሮሞ ተናጋሪውን የሚጥርበት ሁኔታ ነው ያለውና አብረን ነው እየሰራን ያለው ይላሉ። በእርግጥ ዛሬ የኦሮሞ ነጻነት ሰራዊት ነኝ የሚለው ከ2010 በኋላ የመጣው ማን የሚለው ሌላ ጉዳይ ሆኖ እስኪ አሁን ባለው እንቅስቃሴ ምንድነው እሱ ያለው አስረስ ማረ የሚለውና አዳምጠውና አጋሮቻችን ናቸው ኦሮሞ ነጻነት ሰራዊት ኦላ ብሎ ነገር ግን ጋላ ወደ ኋላ የሚልበትን ቪዲዮ ነው በተጨባጭ እናቀርባልና እንደዚህ የሚጠሉት የሚንቁትን ነው አብረነን ምናምን የሚባለው ማለት ነው። በእርግጥ ኢትዮጵያ ሰማይ ስር ኦሮሚያ ውስጥ የሚሆነው አማራ ክልል የሚሆነው ትግራይ ስር የሚሆነው ነገር በሙሉ እዛው አካባቢ ላይ እጅግ በሚያሳፍር በሚያጸይፍ ሁኔታ የሚሰራውን ነገር የምናውቀው የምንከታተለው ነገር ነው። ማዳመጡ ግን በጣም ጥሩ፣ አይቶ መፍረድ ጥሩ ነው። ይሄ በብዙ መልኩ ብዙ አይነት ምልክቶችን የሚያሳይ ነው። በአንድ በኩል ሌሎች ኃይሎችም ጭምር ተመሳሳይ አቋም የያዙበት መሆኑን እንደ ኦላ በዚህ ጉዳይ ላይ ይህን አቋም መያዛቸው ለኢትዮጵያ ሕዝብ ለአጠቃላይ ለትግሉም ተስፋ የሚሰጥ ነገር ነው። በዚህ ምክንያት ነው የብሔራዊ አንድነት ጉዳይ የትብብር ጉዳይ ስትራቴጂካሊ ምን አይነት አቅም እንዳለ በእርግጥም የምናመጣው ሀሳብ የምንይዘው አቋም በሌሎች ኃይሎች በኩል በምን ልክ እንደሚታይ ምልክት ያየንበት ሁኔታ ተፈጥሯል ማለት ነው። በአጠቃላይ ከናፊ ከንከነፈካተን ይባላል እንግዲህ ብሔራዊ ህብረት መፍጠራችንን የሚያሳይ ነው የሚለው አስረስ ማረ ምንድነው እሱ ስለ አሁን ኦላ ብሎ ገልጿል። በእርግጥ ኦላ እኔ እውነት ለመናገር የትኛው ሚዲያ ላይ ለሚጋብዘኝ ሰው መናገር ይቻላል። ከ2010 በፊት ስለነበረው ወራኔ ብልሱማ ኦሮሞ ሀሳው ደንደኛ ከራ ከሚዮች አለ ሚዲያ ከሚዩና አፈሩ ደንዳ ምንም ችግር የለውም። የትኛው ሚዲያ ወጥቶ ያለኝን ሀሳብ ማጋራት ከ2010 በኋላ የመጣው በነስብሃት ነጋ ቡራኬ ተቀብሎ የመጣው እያደረገ ያለውን ነገር አካሄዱን እና ዋንኛ መዳረሻው የኦሮሞ ህዝብን
ባህላዊ ሁነቶች በሙሉ ማጥፋት፣ እሴቶቹን፣ ታሪኩን፣ ሁሉ ነገር ማጥፋት እንደሆነ በደንብ ይታወቃል። ለምን የሚለውን መመለስ አልችልም፣ ጥናት ይፈልጋል ያንን በተመለከተ። ነገር ግን ይሄ አብረን በአጋርነት ነው የምንሰራው ኦላ የሚለው እንግዲህ ኦሮሞ ሊብሬሽን ፍሮንት ወይም ደግሞ ወራንድ ቢሊሱማ ኦሮሞ የኦሮሞ ነጻነት ሰራዊት አጋራችን ሆኖ አብሮን ቆሟል። በዚህ ሁኔታ ተጣራርተናል የሚሉት እውነት ነው። ተጠቃቅሰው ያደረጉት ነገር ነው። በምን መልኩ ህዝቡን እንደሚያንቋሽሽ እንመልከትና እና አስረስ ማረ ማንንም ምንንም ሊወክሉ አይችሉም። እንዴት በዚህ ዘመን 2000 ምናምን እየተባለ በ21ኛው ዘመን 2025 2026 እየተባለ ጋላው ወደኋላ እያለ የሚያስፎክረውን ነገር እንመልከትና ኦላዎች እንግዲህ ከዚህ ጋር ነው የምታደርጉት ማለት ነው። ሰፉ ሲኒፍ አመሰግናለሁ። አሁን ኮማንዶዎች ትቀጥላላችሁ። አመሰግናለሁ በሚል ነው የደመደመው። ደስ ብሎት ማለት ነው። ወደኋላ ጋር ለምን የሚያስገርም ነገር ነው። ለነገሩ ይሄ መሬት ላይ የሚቀይረው ነገር የለም። በየትኛውም ቦታ ያው ምርጫ ምናምን የሚባለው ነገር መንግስት የሚባለው መዋቅር ገቨርንመንት የራሱ የመንግስት ስሪት የራሱ የኮሙኒኬሽን መስመሮች ምናምን ብዙ ነገሮች አሉ። በደንብ የሚሰሩ ነገሮች አሉ። እየተሰራም ነው ብዬ ነው ማስብ አይደል። ነገር ግን መሬት ላይ ያለው ነገር እንመለከትና በዚህ ደረጃ ማህበረሰብን ማጸየፍ ማስነወር የሚፈለግበት ሁነት አማራና ኦሮሞን ወክሎ አይደለም ግራና ቀኝ ያሉት። አፍተር ኦል ብዙ ጊዜ ተደጋግሞ እንደተነገረው አሁን በኦሮሚያ ሰማይ ስር በኢትዮጵያ ሰማይ ስር በኦሮሚያ ሰማይ ስር ይሄን ሁሉ መከራ እያደረሱ ያሉት በተለይ አሁን ሸዋ ላይ ሰላሌ አካባቢ ያጉለሌ ምናምን አናቃቸውም። እኔ ጉለሌ ነኝ፣ ለምሳሌ ያጉለሌ ነኝ። ብዙ መረጃዎችን እንከታተላለን ምናምን አለ። ብዙ ነገሮች አሉ አናቃቸውም። ሰዎች እዛ አካባቢ ተወላጆች አሉ ምን አሉ። መረጃዎቹ እንደሚያመለክቱት አፋን ኦሮሞ የተማሩ ወያኔ ለ27 ዓመት በደንብ ያሰለጠናቸው በደንብ ያደራጃቸው ቀጥቅጦ ሲገዛህ ግን ኖ እዚህ ጋር መቆም አለበት ብለህ ተድራ እንደ ህዝብ መቆም መቻል አለበት። የመዋቅሩንም ይሄ ከዘራፊው ጋር ያለውንም የምታራግፍበት መንገድ አለ። እዛ ሁላ ውስጥ ነገር አልገባም። ዛሬ በጣም ባጭሩ በተሰኘው መርሃ ግብሬ ስለሆነ የምናገረው ማለት ነው። ሌሎች ነገሮች በራሳቸው አውድ የምንመጣባቸው ሆኖ ማለት ነው። አንዲት እህት በአባቴ ቀብር ላይ ነው የነበርኩት እና መጥቼ ነው የመረጥኩት የሚለው ነገር ሲቀባበል ነበር። ይሄ ነውረኛ ቡድን ማለት በሙሉ ሲቀባበሉ የነበሩት እንደዚህ ናቸው። እንደዚህ ሲስቁ ሲሳለቁበት ነበረ። እንደው አንቺሽ እንዳንቀሽ የገደልሻቸው ሁላ ሲባል ነበረ። አንደኛ እሷ ምንድን ያለችው የሚለውን እስኪ እናዳምጥ። ችግር የለም በሀሳብ ላይ መወያየት ይቻላል። ዛሬ እንግዲህ እንደምታየኝ ከሀዘን ላይ የተነሳሁት ዛሬ ነው አባቴን የቀበርኩት። ግን በቃ ከሀገር የበለጠ ነገር የለም። አንድ ድምጽ ዋጋ አላት። ነገ ለልጆቼም ስለሚጠቅም ለኔም ይጠቅመኛል፣ ለልጆቼም ለሀገሬም ብዬ ድምጽ ልሰጥ መጣሁ። እንግዲህ ቀደም ሲል የተመለከትነውን ነገር አለ። ምርጫ የምታካሄዱ ከሆነ እርምጃ እንወስዳለን በሚል የተወሰዱ እርምጃዎችን እያየን ያለ ነው። በጣም በሚያሳዝን ሁኔታ ብዙ ህይወት የጠፋባቸው አካባቢዎች አሉ። ምክንያቱም ለበጎ ነገር ግን የማይደርሱ ብዙ ይኖራሉ። ፖለቲካል ምናምን ጉዳይ እንዳለ እኔ መሬት ላይ ያለውን ሀቅ ነው መግለጽ የምፈልገውና ይህች እህት ያለችው ምንድነው እሱ አባቴ ቀብሬን የመጣሁት ነው ያለችው። እንደው እስኪ እንነጋገር እኛ ኢትዮጵያውያን ማለት ነው በቀናነት በሀቅ ማለት ነው። ብዙውን ጊዜ መቼስ ሞት ቀጠሮ ይዞ አይደለም የሚመጣው፣ ድንገት ይመጣል። አንዳንዴ የድንገተኛ አደጋ ሲከሰት ማለት ነው። አንዳንዴ ደግሞ ብዙ ጊዜ ታሞ መከራይቶ ምናምን ብሎ ህይወት ያልፋል። አንዳንዴ ደግሞ በቃ አልቆልታል ተብሎ ብዙ ሰው ብዙ ነገር አድርጎ ነገር ግን በተቃራኒው ታማሚው አስታማሚዎቹን ሁሉ መልሶ አስታሞ ቀብሮ የሚኖርባቸው አጋጣሚዎች አሉ። ይህ በእንዲህ እንዳለ ሰርግ እና ሞት አንድ ነው የሚል አባባል አለ። ሰዎች ሰርግ ሁለት ሰዎችን ለመዳር ተዘጋጅተው ደግሰው ብዙ ነገር አድርገው
መሀል ላይ በተለይ የሚጠበቁ ሰዎች አዛውንቶች በሀገራችን እውነት ለመናገር ማለት ነው ወጣት ሲሞት እንኳን ያሳዝናል፣ ሁሉም ያሳዝናል፣ ምንም ጥያቄ የለም። ነገር ግን አባቶች አያቶች እንደዚህ ሲያልፉ የልጆቻቸውን በጎ ነው የሚመኙት እና ደበቅ ይደረግና ሰርግና ሞት አንድ ነው ተብሎ ሰርጋቸው እንዲፈጽሙ ተደርጎ በሚቀጥለው ቀን ሀዘን የሚገለጽበት ነገር የለም ወይ በባህላችን እውነት ለመናገር ማለት ነው። በሁለት ተጋሪዎች መካከል የሁለት ጋብቻ ተጋሪዎች ማለት የቤተሰብ መሰረት ናቸው፣ የማህበረሰብ መሰረት ናቸው፣ የሀገር መሰረት ናቸው። የሚጠራውም ሰው ሀገር ነው የሚጠራው። ያ ሁላ ሰው መጥቶ ምናምን ብሎ ደስታው ወደ ሀዘን ከሚገለጽ ደበቅ ይደረግና መቼስ ኖረው ነው ያለፉት በሚል በተለይ ትልቅ የወለዱ የከበዱ ሰዎች ከሆኑ እንደው ልጆች እንኳን ቢያውቁ ሰውን አስደስተው አልፈው በሚቀጥለው ቀን ደግሞ ሀዘን የሚወጣበት ነገር የለም ወይ በባህላችን ለማለት ያክል ይሄ ትክክል ነው፣ ይሄ ትክክል አይደለም፣ በዚህ መልኩ መቀለጽ አለበት የለበት ብሏል። ይህንን ሁለቱን ነገሮች ስናመዛዝናቸው እዚህ ጋር ከሀገር የሚበልጥ ነገር የለም ብዬ ነው አለች ይችት እና ትልቅ መልእክት አለው። አንተ በሳው ታውቶ ምን ታደርጋለህ? ማንም ሰው በማንም ቦታ ሆኖ ሊገልጽ ምንም ሊልም አይችልም። ነገር ግን እንተዋወቃለን ለማለት ያክል በማህበረሰባችን ውስጥ በባህላችን ውስጥ ይደረጋል። ሰው ሲሞት በተለይ ትልቅ ሰዎች ከሞቱ የሚፈልጉት የልጆቻቸውን የአካባቢውን ደስታ ስለሆነ በእነሱ የተነሳ ወደ ሀዘን ተቀይሮ ከሚሆን ተብሎ ደበቅ ይደረግና ሁሉ ነገር ይሆናል። በተረፈ ሀገርን ለማጥፋት በጋራ እየሰራ ያለ ኃይል ለምሳሌ አርሲ ላይ ያጋጠመው ነገር አለ። በትላንትና ልክ በምርጫው ቀን ማለት ነው። እኔ በዛ ጉዳይ ላይ መረጃዎች ካልተሰባሰቡ በጣም አስቸጋሪ ነው። በምርጫው ቀን እርምጃ እንወስዳለን ሲል የነበረ ኃይል ነበር። ሁለቱ ኃይል ተናቦ ማለት ነው። ሸኔም ፋኖ እርምጃ እንወስዳለን የምታደርጉ ከሆነ ብሏል። በተመሳሳይ በዛን ቀን እንደዛ ሆነ። መቼስ እንግዲህ መንግስት ብልጽግና መሪው ፓርቲ ምርጫ በሚደረግበት በጣም ብዙ ሰራዊቱንም ምኑንም ባሰማራበት ሁኔታ በሌላ በኩል ደግሞ የሚገድል ኃይል ላከብሉ እንደዚህ አይነት ቀልድ ውስጥ መግባት በጣም አስቸጋሪ ነው የሚሆነው። ጠላትም የለንም ማለት ነው በግራና በቀኝ በጎረቤትም በምንም የምንላቸው እንደማለት ያክል ነው። ይሄ ሁላ ነገር በሆነበት ሁኔታ ተናቦ እየተደረገ እዛ ጋር የተፈጸመውን ነገር ሚዲያዎቹ ደግሞ የሚሄዱበትን መንገድ ስንመለከት ምርጫ ተደረገ የተባለና እንደ ካርድ እየተመዘነ ያለው አርሲን በለይቱም አካባቢ ኦርቶዶክሱም ሙስሊሙም ይቀጥላል፣ ማቆሚያ የለውም። በደንብ ተናበን ይሄንን ጨዋታውን ድራማውን ያውም ደግሞ ይሄ ድራማ የሚባለው ነገር በህይወት ላይ የሚሰራ ትራጀዲ መሆኑን አውቀን ቆም ብለን ካልመለስ ነው በጣም አስቸጋሪ ነው የሚሆነው። እርግፍ አድርጌ ብቶ ሁሉ ልትሉ ትችላላችሁ አንዳንድ ጊዜ ብቶ ይሄን እንደዚህ አይነት ነገሮችን ይባላል እንደ ሚዲያም እንደምንም። ነገር ግን ምንም ቢሆን ይህች ኢትዮጵያ ነች። እኛ ጀግናዊ ሀገር መከላከያ ህይወቱን በየቀኑ እየገበረ እየሰጠ ደሙን እየሰጠ አካሉን አይኑን እጁን ምኑን እያጣ ባለበት ሌሎችም ደግሞ ከሀገራቸው ጎን ቆሞ ባለበት ሁኔታ ሀሳብ ማጋራትን እንዳው በዛ ደረጃ አንርቀውም ከሚል ለማለት ነው። እውነታው ግን ይህንን ይመስላል። ጠቅለል ያለውን ሀሳብ ስንመለከት ተናቦ የሚሰራ አካል ኢትዮጵያ እንዳልነበረች መበታተን የሚፈልግ አካል ነው ይሄን እያደረገ ያለው። ጠብቆ ቀኑን፣ ጊዜውን፣ ሰዓቱን ምኑን በተመሳሳይ ሁኔታ ግን በአካባቢ ያለው አስተዳደር ነገሩን በደንብ አጥንቶ ምን ብሎ በባለሙያዎች መግለጽ መቻል አለበት። አንዳንዴ ልብሩ የማይገለጸው እጁ ከሌለበት ይባልና ባለሙያዎች ናቸው ወይ እዛ አካባቢ ላይ በአግባቡ በልኩ እውነታውን ተንትኖ ማቅረብ ያስፈልጋል ለማለት ነው። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላው ሰው ዘር በሙሉ ይሁን። ግንቦት 5 ቀን 2018 ነው ከአጠቃላዩ የሀገር አቀፍ ምርጫ ማግስት ማለት ነው። ሰላም ነው። ኢትዮጵያ Karamım